ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ገረማችሁ? በዚህ ሳምንት እጅግ በጣም ይቅርታ ጠይቃለሁኝ። ጠፍቻለሁኝ። ብዙ ስራዎች ነበሩኝ። ነገር ግን ያው ከማህበራዊ ኑሮ ፐርሰናሊ ጋር አንዳንድ ስራዎች ነበሩኝ። በዛ ምክንያት ነው ስራዬን ገብ ያልኩት። እንደተለመደው ዛሬ የተለያዩ የመኪና አይነቶችን ከ850 ሺህ ብር ጀምሮ የሚሸጡን ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁን ከኔ ጋር አድርጉ። ማርቲ ገበያ የብዙዎች መገበያ። ዋኔት ዜድ ሲንግል ካፕ ሞዴሉ 2004 ነው። ስፕሪንግ ነው። ሁሉ ነገሩ የፋብሪካ ዋጋ 4,500,000 ብር ነው። ዋኔት ዜድ አሁንም ሲንግል ካፕ ሞዴሉ 1997 ባሌ ስራው ነው። ምንም አይፈልግም። ዋጋ 1,500,000 ብር ነው። ማለቂያ ቶዮታ ዶልፊን ሞዴሉ 1999 ምንም ሞተር አልፈታም። ትንሽ ትንፋሽ አለው። ሻንሲ ከኋላ ተሰርቷል ተብሏል። ዋጋ 2 ሚሊዮን ነው። ሎንግ ቤዝ ሞዴሉ 2007 ምንም አይፈልግም። ስፕሪንጉ ነው። ዋጋ 5,800,000 ብር። ካሪና ሞዴሉ 1996 ኢንጀክሽን ነው። ምንም አይፈልግም። ዋጋ 850,000 ብር። አባዱላ ሞዴሉ 2007 ምንም ነገር ንክኪ የለውም። ዋጋ 2,900,000 ብር ነው። ሲኖካ ሶኒ ሞዴሉ 2012 ምንም አይፈልግም። ዋጋ 6,500,000 ብር። ቶዮታ ኪንካፕ ሞዴሉ 2000 ምንም አይፈልግም። ዋጋ 1,700,000 ብር። ታታ ሃይዙዚ ትንሿ ሞዴሉ 2016 ነው። እቺ 20 ኩንታል ምጽጭ ነው ማለት ነው። ዋጋዋ 1,100,000 ብር ነው። ቶዮታ ኪንካፕ ሞዴል 1999 ምንም አይፈልግም። ዋጋ 1,800,000 ብር። ሎንግ ቤዝ ሞዴሉ 1997 ምንም አይፈልግም። ዋጋ 1,950,000 ብር። አይዙዚ ኦባማ ሞዴሉ 2021 ሁሉ ነገሩ የፋብሪካ ነው። ዋጋ 5,700,000 ብር። ቅንጅት የህዝብ ሞዴሉ 2006 ምንም አይፈልግም። ዋጋ 2,200,000 ብር። ያሪስ ሞዴሉ 2001 ነው። ምንም አይፈልግም። ዋጋ 1,400,000 ብር ነው። ዛሬ እንግዲህ የመኪና አይነቶችን ሰብሰብ አድርጌ ይዤላችሁ የመጣሁት ከፊት እንደዘረዘርኳቸው ይመስላሉ። በተረፈ ቤተሰቦቼ በኮሜንት ቦታው ላይ ምን ነው ጠፋሽ፣ ምን ሆነሻል፣ እንዲሁም በውስጥ መስመር ገብታችሁ ምን ነው ማርቲ ላላችሁኝ መረጃችን ይቀጥላል። እስከዛሬ እንግዲህ ሳምንት ሙሉ የጠፋውበት ምክንያት በፐርሰናል ጉዳይ ነው። ይቅርታ ጠይቃለሁኝ። ወደፊት ግን መረጃችን ይቀጥላል ማለት ነው። በጣም አመሰግናለሁ ለጠይቃችሁኝ ሁሉ። እጅግ በጣም ደህና ነኝ። ጤናዬን ትንሽ ጉፋን ነገር አመም አድርጎኝ ነበር። ነገር ግን እሱ ሳይሆን ሌላም ምክንያቶች ስላሉኝ ነው የጠፋሁት ማለት ነው። ቤተሰቦቼ ማርቲ ገበያ እንደነገርኳችሁ ከዚህ በፊት የተለያዩ ስራዎችን ይዞ ወደፊት እያሻሻለ ይመጣል ብያችኋለሁ። አሁንም አልጀመረም። ነገር ግን እቅዱን አሳክቶ እስከሚጨርስ ድረስ ትንሽ እንድትታገሱት ይፈልጋል። ትላልቅ መረጃ ያላቸው ከምን ተነስተው ምን እንደደረሱ ስለ ደላሎች ህይወት የሚያጠነጥን አንድ አዲስ ፕሮግራም በማርቲ ገበያ ይጀመራል። በደንብ ከዚህ በፊት ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ በመሆን የነዚህን ሰዎች ለናንተ ያስተምራል ያልነውን ህይወታቸውን ሼር እናረጋችኋለን። በራሳቸው አንደበት ከምን ተነስተው ምን እንደደረሱ እንዲሁም ደግሞ ያለውን ሁኔታ ውጣ ውረዱን ህይወታቸውን እንዴት እንደተነሱ እንዲሁም ደግሞ እንዴት ስኬታማ እንደሆኑ የሚያወራ ነው። ስለዚህ ትማሩበታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ብዙ የሚያስተምር ነገሮችን የመልቀቅ እቅዱ ስለነበረኝ ከደላሎች ህይወት እንነሳለን። ሌሎችንም ስኬታማ የሆኑ ሰዎችን በሙሉ ይዘን እንቀርባለን ማለት ነው። ስለዚህ ቪዲዮአችንን
በመከታተል አሁን ላይ መኪና በመግዛት በመሸጥ ብቻም ቢሆን ወደፊት ግን እነዚህን ሰዎች በማቅረብ እንዲሁም ደግሞ ሌሎችንም ፕሮግራሞችን ይጀምራል። ማርቲ ገበያ ይሄንን የሚያደርግበት ለእናንተ የሚያስተምር ነገሮችን ይዞ ለመምጣት ነው እቅዱ። ምክንያቱም የስራ ቻናል ነው፣ ስራ ነው የሚቀርብበት፣ የተለያዩ መረጃዎችን ነው ሽያጭና ሻጭን የሚያገናኝ የደላላ እንደመሆኑ የደላላ ህይወት ከአገር ጀምሮ ኤርፖርትን፣ ትላልቅ የቢዝነስ ድርጅቶችን እንዲሁም ዌብሳይቶችን ሁሉንም ዓለም ላይ የሚንቀሳቀሰው በደላላ ስር ነው። እኛ ሀገር ደግሞ የደላላ ህይወት በጣም የሚያስጠላ፣ በሰው የሚናቅ ብዙ ነገሮች የሚወራበት ነውና ያንን እስቲ ከነዚህ ከአስተማሩን ከህይወታቸው በመነሳት ለዓለምም የሚያስተምር ለእኛም የሚያስተምር ለህዝብም የሚያስተምር እንዲሁም ደግሞ እኛ ብንሰራው ስራውን እንንቃለን ብንሰራው ያልፈልናል ወይ ማግኘት እየፈለገ በደላላ ስራ እንደሚገኝ እየታወቀ ነገር ግን የማይሰሩ ሰዎች አሉ። ያም የሆነበት ምክንያት ስራው ስለሚናቅ ደላላ ስለሚናቅ ነው። ስለዚህ እነዛን ሰዎች ገፍተው ወደ ስራው እንዲገቡ ይረዳቸዋል ብዬ አስባለሁ። ስራው ማለት ምን ትሰራለህ ምን ትሰሪያለሽ ሲባል ድለላ ማለት በጣም የሚከብድ አይነት አርጎ የሚያስብ ሰው አለ። ግን ቀለል አድርገን ከተመለከትነው ልክ ሻጭና ገዢ ወይም መሸጥም መግዛትም የሚችል ሁለቱን ደግሞ መንገዱን ቀለል አድርጎ የሚያገናኝ ደላላ ይባላል ብለን ብናስብ ጥሩ ነው ብዬ አስባለሁኝ። ስለዚህ ከነሱ ህይወት ትማራላችሁ ብዬ አስባለሁ። ወደፊት በደንብ አድርጌ ስራውን እየሰራን በቪዲዮ በህይወት ያጋጠማቸውን እንልክላችኋለን። እናንተም እስቲ ከድለላ ተነስታችሁ የደረሳችሁበት የህይወት መንገድ አለና ደረጃ አለና ያንን ደረጃችሁን እስኪ ስልክ ቁጥሬ ከታች አለ። እስኪ የኔ ህይወት አሪፍ አስተማሪና ሰዎች ቢያውቁት ብላችሁ ፍቃደኛ የምትሆኑ ሰዎች በስልክ ቁጥሬ ከታች በማስቀምጠው ደውሉልኝ። በፍቃደኝነት ያላችሁበት ድረስ በመምጣት ህይወታችሁን እንዴት እንደተቀየረና ከምን ተነስታችሁ ምን እንደደረሳችሁ እንዲያስተምር አድርገን ለህዝብ እናቀርብላችኋለን። ይሄን ስራ ስንጀምር እንግዲህ ብዙ ቻሌንጆች ይገጥሙናል። እነዛን ቻሌንጆች በማለፍ ስራውን ወደ እናንተ ለማብቃት እንሞክራለን። የምትመለከቱት ሁሉ ማርቲ ገበያ ላይ ጠቃሚ ነገር ነው። ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር አድርጉ። ከመሸጥ ከመግዛትም በተጨማሪ ከዚህ በኋላ ላይፋቸውን የቀየሩ በድለላ ህይወት ያሉ ሰዎችን ይዘንላችሁ እንመጣለን። እንዲሁም ፍቃደኛ የሆናችሁ እዚህ ጋር የምትመለከቱን ማለት ነው ለኛ ማድረስ ትችላላችሁ። አብሮነታችሁ አይለየን፣ ከፍ እንዲታይ ለሰዎች እንዲደርስ አድርጉልን። ለዛሬ ይዘን የመጣን ይሄን ይመስላል። ሰላም ማርቲ ገበያ